ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና አስቴር አወቀ ነች ቀደም ሲል ስተዝናና የቆየችው። ሰበቡ ትላለች ቆየት ያለው ዜማ ነው ይሄ። ሰሞኑን ደግሞ አዳዲስ ይባላል። አዳዲስ አይደለም ሪአሬንጅ አረገችው ነው የሚባለው። ትንሽ የሚያከራክር ነገሮች አሉ። ባለፈውም ያው የሷን ነገር ሳንጠቅስ እንደዚህ ድጋሚ የሚሰሩ ስራዎች ላይ ጥንቃቄ ቢደረግ ብለናል። ግን በጣም አስቴር በጣም ሰፊ የሙዚቃ አድናቂ፣ በጣም ወዳጅ ከብዙ አመት እንግዲህ አስቴርን ስታነሳ በኢትዮጵያ የሙዚቃ ታሪክ ውስጥ አስቴርን ነው ብለ የምትለው እንደውም አንዳንድ የሙዚቃ አዋቂዎች የአስቴር ቤት የሚባል ሁሉ ልሰራ ትችላለች ይላሉ። ከሙዚቃው የተነሳ አምባሰል ባቲያንቾዬ እንደሚባለው እና ባንድ በሰራች ስራ በጣም ጥሩ ስራ ሰርታለች። እና የሰርጌ ትዝታ የሚባለው ዘፈን ላይ ግን ትልቅ ክርክር ተነስቷል። በሷ የሙዚቃ እንግዲህ የመስፈን ብቃት ላይ ሲሆን አስቴር ወደፊትም ምን አይነት ጉድ ነው እየተባለ ነው። በጣም ትሰራለች። ስለዚህ በሷ ስራ ላይ አንዳንድ ጉዳዮች እየተነሱ ነው። ቆንጆ ነው ግን በድምጿ ላይ ሳይሆን በቅንብሩ ላይ በጣም ደግሞ ያስገረመኝ ነገር ድምጽ በጣም በሚያስገርም ሁኔታ አስቴር ይሄን ያህል አመት ቆይታም መጣ በጣም በሚያስገርም ሁኔታ የድሮ ዘፈኖቿን መልሳ ስትጫወት የአንዳንድ ድምጻውያን ዘፈኖች ድምጾች በተወሰነ ደረጃ ለውጥ አላቸው። ግን የአስቴር እንዳለ መቀበጡ በጣም የሚያስገርም ነገር ነው። የአስቴር ድምጽ እዛው ነው ድሮ ድረስ ያለው። እንደውም አንዳንድ ሙዚቃ ባለሙያዎች እንዴት ነው በጣም ሲገፋ ደግሞ በጣም የሚቀንሱ ነገር አለ። ታሚ እንደምታውቀው እድሜ በምንም ነገር ላይ ፋክተር ነው። ስለዚህ ግን እሷ እንደዚህ እድሜዋ ከፍ ባለ ቁጥር ደግሞ በጣም ከፍ አድርጋ የሰራችው ስራ አለ ሲል እንደውም የሙዚቃ ተንታኙ ሰርጸፍሬ ስባት በሳምንት ሲናገር ሰምቻለሁ። ከሰርጌ ትዝታ ውጭ እሱም በጣም ክርክር አለበትና ስለዚህ እኔም ቅንብሩ ላይ ነው እኔም አንዱ በጣም ተቃዋሚ ነኝ በሰርጌ ትዝታ ላይ። እኔ የምለውን አትሰማም ማለት ነው። እንዴት ምናወራው ስለ አስቴር ድምጽ ከሆነ የድምጽ ጽዋ ናት። እሱ ላይ ምንም ችግር የለብንም። ሬር ነው። ለምሳሌ ላይክ አሁን ዝም ብሎ አድናቆት ወይም ምስጋና አይደለም። የአስቴርን አይነት ድምጽ ፎርሲብል ፊውቸር ይኖራል ሌላ ሰው ይነሳል ማለታችን አስቸጋሪ ነው በጭራሽ። መደበኛ ስትናገር መድረክ ላይ እንደዚህ ሰማታል እና ድምጿ እንዴት አድርገህ ትገልጸዋለህ? በጣም የሚጣፍጥ በጣም እንትን ያለው ምንድነው የአስቴር ድምጽ የተቀባ እንዴ በተልባ የተመተታቃ እንዴት የለሰለሰ እና በመርፌ ቀዳዳ ውስጥ መሽለክ የሚችል አይነት ኢስኖት ቅጥነት ገብቷል። እና በእውነት እሱ ተሰጥቷታል። አሁን ደግሞ ስታያት ድምጿ ብቻ አይደለም እኔ በጣም የተገረምኩበት ነገር አሳጥሮ አርጋያዘች ኦፍ ኮርስ አሁን በሷ እድሜ ያሉ ትልልቅ ሰዎች እንደዚህ አይነት ቁመና ይኖራቸዋል አትገምትም። እኔ ግን በጣም ከሁሉም የገረመኝ ነገር የአንጋፋ ድምጻውያን ወደ መድረክ ወጥተው ሲጫወቱ እንኳን በተወሰነ ደረጃ ድምጻቸው ዜማውን የመንሸራተት ሁሉ አንዳንድ ነገሮች ሁሉ ታይባቸዋል የራሳቸውን ዘፈን ሲጫወቱ። የሷ ግን ቴፕ የሚጫወት አይመስልም የድሮ ዘፈኑን ድምጿ እንዳለ ቁጭ ሙዚቃ ብቻ የተቀየረው አዲስ ያወጣችው ስራ ላይ እኮ ታምሩ አሁን በቅርብ የዘፈነችው መሆኑን ስታይ ከዚህ ያለ አመት በኋላ ሜሲ ማለት ናት። በደም መጥቷል ወደ ሜሲ ማለት አፌክት ያደረገው በቃ ሙዚቃው ላይ ግን ጥያቄ አለ። ሙዚቃው ላይ ግን ጥያቄ አለ። ሙዚቃው ላይ ጥያቄ በጣም ስላለ ይሄኛው በድምጿ ላይ ምንም ክርክር የለውም። አሁንም ግን እኔ በደም አንድ የመጀመሪያ ሰማ ብዙም ትንሽ ሙዚቃ የማይሰማ ሰው እንኳን የሆነ ለውጥ እንዳለ ይታያል። የሰርጌ ትዝታ ላይ ደረጀ መኮንን ነው የሰራው ይታወቃልና ማን ነው
እና ጥላይ ገብሬ ስለዚህ አሁን የስራው በጣም ትንሽ የወረደ ነው እንደገና ደግሞ ራሱ ምንድነው ሙዚቃው ላይ ነው የምናወራው ቅንብሩን ነው የምናወራው ወይ መናገር ካለብን ቅንብሩ የሙዚቃ ቅንብር ስሩት በዜማዎቹ ላይ ያለው ምንድነው ጀስት ለሷ መድረክ ለመስጠት እሷ የተዘጋጀ እንደሆነ እሷ እንድትዘፍነው ተብሎ በሰከንደሪ ደረጃ የተያዘ ነው የሚመስለው ያሷ አሁን እኔ መመሰማው ተደንቄ መሰማው ሞዳቸው ዜማዎች ናቸው ያስቴ አልወዳቸው መምላቸው ብዙ አይደሉም ስለዚህ ያንን እንድትሰማ እሷ እንድትዘፍነው ተብሎ የታሰበ ነው እንጂ አብሮ ደግሞ በሷ መጠን ደግሞ ሙዚቃው ማብሮ መነሳት ሙዚቃው የታሰበበት ቢሆን ኖሮ ሙዚቃው ትንሽ እንደውም በጣም አሁን ሞን እንደው ቢሆን ጥሩ የሚሆነው እንደ አስቴር አይነት ይሄን ለምሳሌ ድምጽ ይሄን ያለ አመት ይዛው ከቆየች አይቀር ይሄን ስትጫወት መድረክ ላይ ድሮ በተጫወተችበት ይሄ ሙሉ ባንድ አለ አይደለም እነኛው ሁሉ ሰዎች ቆመው በዛ ያ ሙዚቃ ቢጫወት አብራት ብድግ ያደርጋል ሙዚቃውን አሁን ኤፍሬም ድጋሚ የተጫወተው ዘፈን አለ እንደገና በሮዋባን ድራሱ ሮዋባን በድጋሚ ሰባዎች ውስጥ ያመጣው 2000 ምናምን እንዳሉ ስለዚህ ሙዚቃው ላይ ኤፍሬም ላይ የድምጽ ችግር አታይም ኦኬ ከዛ ሙዚቃው ላይም እንዳለ አመጡት ሁለተኛ ሙዚቃ ተጫዋቾቹም እነኛው ናቸው ያኔ የተጫወቱ የሮዋባን ሰዎች ሪከርዲንጉና የዛሬ ጊዜ ደግሞ ሙዚቃ መሳሪያ እኮ ማማረክ ትችላለች አሁን ዞር ማሳየት አይቀርም እኮ አይደል እንዴ እኔ መቼም ታድሜ አላቅም እኮ ያስቴር ሙዚቃ የት ነው የምጠራን ነው አገር ውስጥ ቀጠራች ያው ቀርበ ጊዜ ዛሬ አመት ሚሊኒየም እንዴ የት ነበር እኔ እንኳን ውጪ ነበርኩኝ እኔ እንኳን ውጪ ሆኜ ተከታትያለሁ በዚህ ልክ አስቴርን ሚሊኒየም ላይ እኮ አስጨፈረች እንደውም እኮ አንድ ሰጣ እሷ የድምጽ ጽዋና ተብላል አሁን አንዳንድ ሰዎች ደግሞ የአስቴር ቤት ተብላል ልትዘፍን ትችላለች ባቺ አንቺውዬ እንደሚባለው በዚህ ልክ የጸጋይ ቤት እንደሚባለው ታምጣዋ እንግዲህ ሙሉ ባንድ ላይ ስትጫወት አስቴር ማየት የመሰለ ነገር ግን እኔ ሁሌ የምለው ነገር አለ በዚህ ማንም ሊቀየመኝ አይችልም እኔ አስቴርን መድረክ ላይ የስ መሆን አለበት የሚደረገው ግን ሌላ ሴትአፕ ሊኖር አይችልም ላይክ ለጥቂት ሰዎች አይደለም ይክፈል አብየውና እንትን ነው እና እንትን ያድርጉና አስቴር እንድትቆም አልፈልግም ሲጀመር ገብቷል ካልቆመች አዘፍንማ እንዴ ድምጹስ እንዴት ይወጣል ይሄ ድሮ የክራር ጨዋታ አይደለም እኮ እንደ ከተማ ተጫወቱ መድረክ ላይ ስትወጣ አስቴር ኢንተርቴይነር ናት እና በዛ የሚተላለፈው ነገር እኔ ስሰማት ያለውን አይል ስለማይ እሷን ስሰማ የት እንዳለው አላቅም ዘፈኑ እስኪያበቃ እና እኔ ደግሞ በሰው ስሜት መኖር የሚያስደስተው ስለሆንኩኝ በዘፈኗ ስሜት ተይዤ ገባለሁ ሌላ ቦታ ገብቷል በዛ ደረጃ ስለምረካባት በዚህ ነውና ትልቁ ቫልዩ አሁን በዘፈነችው ዜማ ውስጥ ሁላችንም ልንደሰት የሚገባው ብታምኑም ባታምኑም ይሄ አሁን የዘፈነችው ነው ድምጿ ኢንታክት ነው 100% ይሄንን አፕሪሺየት ማድረግ ስንችል ከያጀባት ሙዚቃ እንደበፊቱ በዚህ It's okay. ድምጿ ራሱ መሆኑን በራሱ ነገር ነው የከፈተን እንስማው አሁን ገብቼ ሳይው ያስቴር ሙዚቃ 80 ሚሊዮን ህዝብ አላየው ገና ነው እንደው ከዚህ የሚገላግለን ነገር አንዳንዴ እኮ ባትሰማውም እኮ ከፍተት ተዋለ just to count ወነቴን እኮ ማወራ ሰዎችን ለመርዳት ብዙ መንገዶች አሉ ነው ለመርዳት ያስቴር just ያም በራሷ ዩቲዩብ ላይ መጣችልን እስሜራ ካላናቅም በ6 ወር አንዴ በአመት አንዴ ዝም ብላ ሰው መድከም የለባትም አንድ ቦታ ላይ በአንድ ይሄም ኦርጋን ነው የምትለው በሱ ብቻ ያረጋላት ዝም ብላ ተስፋን አንድ ዜማ አላት ያስቴር ሰምታችሁታል የልቆዶኔ ምስጋና ያለችን በዘፈን ወይ ነው እኮ ሙዚቃ ሰውየዋለው ኖ ለእግዚአብሔር ምስጋና የምታቀርብበት ነው አይደለም ሙዚቃ አለ እንዲስ ውስጥ አለው ትንሽ ነገር አለው እኔ እሱ ራሱ በቂ ነው ስለዚህ እኔ ወነ ይሄን ስላደረገች አሬ ያውኑን ዘፈኗን ስሰባ ግን ምን መጣብኝ እንደው አስቴር ያለ ሙዚቃ ያለ ክራርም ትችላል በቃ ዝም ብሎ ድምጿን ብቻ መስማት መጀመሪያ ደስ ተሰኝ እንደው ጥሩ አርብለት ይሁን ገብቷል አሮዳታ ነው ሁሉ ነገር በተስካከ ደስ በሚሏት ወዳጆቿ መሃል በሳቅ ያደረገች አንዳንዴ ይብል ያቋረጠች አንቺስ ወሬ ሳጨርሽ እንትና ለቆይ እንዳትጨርሽብኝ እኔ ልስማው ያለች እየገባች ብታረጋው በደስታ ነው
አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ